ሰላም ዛሬ እንግዲህ አሁን የፊታችን ማርች 29 ስለሚጀምረው አዲስ የፉል ስታክ አፕሊኬሽን ዌብ ዴቨሎፕመንት ክላስ ነው የምናወራው። ከዚህ ቀደም ስለ ኢቫንጋዲ ፕሮግራሞች በቂ መረጃ ያላችሁ ልጆች ልትኖሩ ትችላላችሁ። ከዚህ ቪዲዮ ላይ እናንተ የተወሰነውን ፓርት ብቻ ሊሆን ይችላል ኢንተረስትድ የሆናችሁት። ለምሳሌ ስለ ስኬጁሉ ኦር ስለ አከፋፈሉ ኦር የተወሰኑ ፓርቶችን ብቻ ይሆናል ኢንተረስትድ የምትሆኑት። at the same time ደግሞ ለመጀመሪያ ጊዜ ስለ ኢቫንጋዲ ፕሮግራም እየሰማችሁ ያላችሁ ልጆች ልትኖሩ ትችላላችሁ። ለእናንተ ስለ ፕሮግራሙ ሙሉ መረጃ ለመስጠት እዚህ ቪዲዮ ላይ አንድ በአንድ ያሁን የፊታችን ማርች 29 ስለሚጀምረው ፕሮግራም አንድ በአንድ ምን ያካትታል፣ ፔመንቱ እንዴት ነው፣ ስኬጁሉ ምን ይመስላል የሚለውን ከቨር ለማድረግ ሞክራለሁ። ከዚህ በፊት ደግሞ ስለ ፕሮግራሞቻችን በቂ መረጃ ላላችሁ ልጆች ነገሮችን ቀለል ለማድረግ ለእናንተ እያንዳንዱን ቶፒኮች በደንብ እንዘረዝርላችሁና ቶፒኮቹ ስንተኛ ደቂቃ ላይ እንደሚጀምሩ ታይም ስታምፕ እናስቀምጥላችኋለን። እናንተ ኢንተረስትድ የሆናችሁት ቶፒክ ላይ ለምሳሌ ስለ ስኬጁሉ ብቻ ከሆነ ማወቅ የፈለጋችሁት ቀጥታ እዛ ታይም ስታምፕ ላይ በመሄድ የምትፈልጉትን ኢንፎርሜሽን ማግኘት ትችላላችሁ። ዛት ወይ ከዚህ በፊት ስለ ፕሮግራማችን ኢንፎርሜሽን ያላችሁንም አዲስ የምትሰሙትንም ሰዎች እኩል ማስተናገድ እንችላለን። መጀመሪያ በምን ልጀምርላችሁ? እዚህ ቪዲዮ ላይ ዲስከስ የምናደርገውን ቶፒኮች በመዘርዘር ልጀምርላችሁ። መጀመሪያ ምንድናቸው ኢቫንጋዲ የሚሰጣቸው ኮርሶች የሚለውን አንድ በአንድ በመግለጽ ነው የምጀምረው። ከዛ በኋላ እነዚህ ኮርሶች ለሁሉም ሰው አይደለም የተዘጋጁት። ለማን ነው የተዘጋጁት? ማን ነው ይሄንን ኮርስ መውሰድ ያለበት የምትለውን ደግሞ ባጭሩ ዲስከስ እናደርጋለን። ማን ነው ይሄንን ኮርስ መውሰድ የሌለበት የምትለውን at the same time ዲስከስ እናደርጋለን። እንዳልኳችሁ የተለያዩ ኮርሶች ናቸው አይደል? ኢቫንጋዲ የሚሰጠው 7 ኮርሶች ነው የሚሰጠውና ከሰባቱ ኮርሶች የትኛውን ነው በመውሰድ መጀመሪያ ያለባችሁ የምትለውን ደግሞ ዲስከስ እናደርግና ስለ ኮርሱ እናወራውን በሱን ጨርሳለን። ከዛ አሁን ማርች 29 ላይ የሚጀምረው የፉል ስታክ አፕሊኬሽን ፕሮግራም ነው። የፉል ስታክ አፕሊኬሽን ፕሮግራሙ አንደኛ እንዴት ነው ስትራክቸር የተደረገው? የተለያዩ ፌዞች ነው ያሉትና ምን ይመስላሉ? እያንዳንዱ ፌዝ ምን ቶፒክ ነው የሚይዘው? ምን አይነት ስፔሲፊክ ሳብጀክቶች ማተሮችን ነው ከቨር የምናደርገው በየሳምንቱ የሚለውን በዲቴል እንወርድበትና ስለ ሙሉ ኮርሱ በደንብ አንደርስታንድ እንድታደርጉ እሞክራለሁ። ከዛ በኋላ ወደ ኮርስ ስኬጁሉ እንሄዳለን። ኮርስ ስኬጁሉ ስላችሁ መቼ ነው ክላሱ፣ የግሩፕ አወሮቹ መቼ ናቸው ያሉት፣ የእናንተ ራሳችሁን በምን መንገድ ነው ማዘጋጀት ያለባችሁ እነዛ ግሩፖች ላይ አቴንድ ለማድረግ የሚለውን ደግሞ ዲስከስ እናደርጋለን። ከዛ ስለ ፔመንቱ እናወራለን። እያንዳንዱ ኮርስ ምን ያህል ነው የሚያስከፍለው፣ ምን አይነት ፔመንት ፕላን አለው፣ ዲስካውንትስ አፕላይ የሚያደርገው ለማን ነው የምትለውን ከቨር እናደርጋለን። ከዛ ደግሞ አዲስ እዚህ ባች ጀምሮ ምን ጀምረው የዋን ኦን ዋን ቱቶሪያል ፕሮግራም አለ which is አንድ ተማሪ ከፈለገ አንድ አስተማሪ በራሱ ስኬጁል በራሱ ስፒድ የራሱን ስኬጁል ዲዛይን አድርጎ ቀጥሮ ማስተማር ይችላልና እሱስ ፕሮግራምን ያህል ነው ኮስት የሚያደርጋችሁ የሚለውን ደግሞ ዲስከስ እናደርጋለን። ከዛ ስለ ስኮላርሺፕ ፕሮግራሙ እናወራለን። ስኮላርሺፑ ከዚህ በፊትም እንደምናደርገው የራሱ የሆነ ዴድላይን አለው፣ የራሱ የሆነ ፕሮሲጀር አለው፣ እንዴት አፕላይ እንደምታደርጉ ኢንስትራክሽኖችን የት እንደምታገኙ ምናምን ዲስከስ እናደርጋለን ስፔሲፊካሊ ስለ ስኮላርሺፑ። መጨረሻ ላይ እነዚህ ፕሮግራሞች መመዝገብ የምትፈልጉ ሰዎች የምዝገባ ስቴፖቹ ምን በማድረግ ነው መዝገብ የምትችሉት የሚለውን ዲስከስ እናደርግና ቪዲዮውን እንጨርሳለን። ቀጥታ እንጀምር። ቀጥታ ከየት እንጀምር? መጀመሪያ ኮርሶቹ ኢቫንጋዲ የሚሰጣቸው ኮርሶች ምንድናቸው ከሚለው ልጀምር። የበለጠ መረጃ እንዲኖራችሁ እዚህ ጋር ልሰዳችሁና አሁን ብታዩ እዚህ ኢቫንጋዲ ዌብሳይት ላይ 7 የተለያዩ ኮርሶች አሉ የምንሰጣቸው። መጀመሪያውና backbone of everything የሆነው የፉል ስታክ ዌብ አፕሊኬሽን ዴቨሎፕመንት ክላስ ነው። ከዛ በተጨማሪ ደግሞ ሌሎች 6 ክላሶች አሉ። አንደኛው የAWS የአማዞን ዌብ ሰርቪስስ ኮርስ ነው። ሁለተኛው የዳታቤዝ አድሚኒስትሬሽን ኮርስ ነው። የማይክሮሶፍት ሲኩዌል 2022 ሰርቨር ላይ ያተኮረ ኮርስ። ከዛ ሚልሶፍት ዴቨሎፕመንት ኮርስ ነው። ከዛ የፓወር ቢአይ ወይም ዴታ አናሊሲስ ክላስ ነው። ከዛ የሼርፖይንት ዴቨሎፕመንት ኮርስ ነው። መጨረሻ ላይ የሶፍትዌር ቴስቲንግ ወይም ኳሊቲ አሹራንስ ኮርስ። እነዚህ 7 ክላሶች ናቸው እንግዲህ ኢቫንጋዲ በዋነኛነት የሚሰጠው። እነዚህ 7 ክላሶች እንዳልኳችሁ ለሁሉም ሰው አይደለም ዲዛይን የተደረጉትና አይዲያሊ እንደዚህ አይነት ሰዎች ብትወስዷቸው አሪፍ ነው። ጎላችሁ ይሄ የሆነ ሰው ደግሞ ለእናንተ አይሆንም የሚል ክራይቴሪያ ስላላቸው አሁን ከምኑ ልጀምር?
ከየት ነው መጀመር ያለባችሁ አንደኛ ስትጀምሩ ከነዚህ ከሰባት ኮርሶች ሁለተኛ ማን ነው መውሰድ ያለበት የሚለውን ዲስከስ በማድረግ ልቀጥል እቺ እናንተ 7 ኮርስ አላችሁ እኔ ከየትኛው ኮርስ ልጀምር ከዳታቤዝ ልጀምር ከሼርፖይንት ልጀምር የምትለው ጥያቄ ኤቭሪ ባች ላይ ኤቭሪ የሚደውል ሰው የሚጠይቃት ጥያቄ ነች the most commonly asked ጥያቄ ነች ከዚህ በፊትም የተለያዩ ቦታዎች ላይ ለመመለስ ሞክረናል ዩቲዩብ ላይ ራሱ already ከነዚህ ኮርሶች አትጀምሩ በሚል ርዕስ የተቀመጠ ቪዲዮ አለ አሁንም ሊንኩን ከታች አስቀምጥላችኋለሁ የትኛውን ስቴፕ ብትከተሉ የተሻለ ነው የሚለውን የሚያወራ in summary ግን አንድ ነገር በደንብ መረዳት ያለባችሁ ነገር ምንድነው የቴክኖሎጂ ሰው መሆን ፈልጋለሁ ብላችሁ ወሰናችሁ ማለት by definition የአንድን ቢዝነስ ወይም ኦርጋናይዜሽን ወይም ኮሚኒቲ ሊሆን ይችላል ነገሮችን ኦፕሬት የሚያደርግበትን መንገድ ሞደርናይዝ ወይም ኤፊሺየንሲው በጨመረ መንገድ እንዲሰራ ለማድረግ የሚችለው ሰው ሊሆን ብላችሁ ሳይን አፕ አደረጋችሁ ማለት ነው in the digital era አሁን ላይ የቢዝነሶችን ወይም የኦርጋናይዜሽኖችን ኤፊሺየንሲ በመጨመር ረገድ አንደኛ ቦታ ላይ ያለው አፕሊኬሽኖችን መስራት ነው every business efficiency የሚጨምረው ኮሙኒኬሽኑን efficient የሚያደርገው application በመጠቀም ነው in the digital era the number one የቴክኖሎጂ ፊልድ backbone የሆነው ፊልድ application development ነው by far ሌሎቹን ኮርሶች ለምሳሌ ብትወስዱ ለምሳሌ ስለ ዳታቤዝ ብናወራ ዳታቤዝ ማለት አንድ አፕሊኬሽን ላይ ዴታ የምትቀመጥባት አንድ ፓርት ነች part of the application ነው AWS ን ብንወስድ the whole application host የሚደረግበት አንድ part of application ነው MuleSoft ን ብትወስዱ አፕሊኬሽኖች እርስ በርሳቸው ኮሙኒኬት የሚያደርጉበትን መንገድ በተሻለ መንገድ easily develop ማድረግ እንድትችሉ የሚያስችላችሁ ራሱን የቻለ ሌላ ሶፍትዌር ነው even AI ን ብትወስዱ ወደፊት ነገሮች ወዴት እየሄዱ እንደሆነ ራሱ ብታዩ ወደፊት AI ኤጀንት ሲባል ሰምታችሁ ሊሆን ይችላል AI ኤጀንት ማለት full stack application ግን ከሆነ የAI ሞዴል ጋር በAPI ኮሙኒኬት ማድረግ የሚችል አፕሊኬሽን ማለት ነው artificially intelligent የሆነ ነገር አሁን ላይ የምታዩት ዲጂታል ዓለም ላይ የምታዩቸው ነገሮች ተቀላላ ለምሳሌ YouTubeን ብታዩት ኢንተለጀንት ሆኖ እናንተ የምትፈልጉትን ነገር ሪኮመንድ የሚያደርግላችሁ አፕሊኬሽን ነው ግን ኢንተለጀንት means አፕሊኬሽኑ ነው ኢንተለጀንት የሚሆነው even ለAI ባክቦኑ አፕሊኬሽን ዴቨሎፕመንት ነው so constantly recommend ስናደርግ የነበረው ነገር አሁንም ለእናንተ ደግሜ ሪኮመንድ ማድረግላችሁ ነገር the right place ወደ ቴክኖሎጂ ፊልድ ለመዞር ከፈለጋችሁ the right place ለመጀመር ከፉል ስታክ አፕሊኬሽን ትጀምሩና ከዛ ወደ ፈለጋችሁት ወደ AWS ንም MuleSoft ንም ምናምን መጨመር ትችላላችሁ ግን the reverse አይደለም ከዳታቤዝ ጀምራችሁ ፉል ስታክ ሳይሆን ከፉል ስታክ ጀምራችሁ ይሄን ሰፕሊመንተሪ የሆኑትን ኮርሶች መጨመር is the right step እኛም ሁሉም ኮርሶች አሉን አይደለ ሁሉንም ኮርሶች ዝም ብለን አቅርበን በቃ እናንተ አስቡበትና ወስናችሁ መመዝገብ የፈለጋችሁትን ከፍላችሁ መመዝገብ ትችላላችሁ ማለት እንችል ነበር ግን the responsible የሆነው approach እናንተን በራይት በኩል ጋይድ ማድረግ ስለሆነ ለመጀመር ከፉል ስታክ ነው መጀመር ያለባችሁ ከዛ የሚቀጥለውን ትቀጥላላችሁ አስፈላጊ ሆኖ ካገኛችሁት እንደ ኢንካሬጅመንት እንዲሆን ከዚህ በፊትም ያደረግነው ነገር ነው አሁንም ለእናንተ ባች የምናደርገው ነገር ምንድነው የፉል ስታክ ኮርሱን የተመዘገበ ሰው ከስድስቱ ሊስት ካደረኩላችሁ ተጨማሪ እነዚህ AWS database MuleSoft Power BI ምናምን አሉ አይደለ ከነሱ ውስጥ ደግሞ የፈለጋችሁትን ኮርስ መርጣችሁ በነፃ መጨመር ትችላላችሁ ስለዚህ እንደ ማበረታቻ ቁጠሩት ፉል ስታክ ለወሰደ ሰው ያለ ተጨማሪ ክፍያ የፈለጋችሁትን ከስድስቱ ተጨማሪ ክላሶች የፈለጋችሁትን መርጣችሁ መጨመር ትችላላችሁ ለምሳሌ ባለፈው የአፕሪል ባች ላይ የተመዘገቡ ልጆችን ቃል በገባነው መሰረት ፉል ስታክን በስነ ስርዓት ጨርሰው ሰርቲፊኬታቸውን ለወሰዱ ሰዎች የመጀመሪያውን የሰፕሊመንተሪ ክላስ ሰተን ጨረስን በቅርቡ ለእናንተም ባች እንደዚሁ ይጨመርላችኋል ማለት ነው የፈለጋችሁትን መርጣችሁ ዲስከሬጅ ለማድረግ ደግሞ ቀጥታ አዲስ የሚመጣ ሰው እኔ ከዳታቤዝ ነው መጀመሪያው የምፈልገው እኔ ከሼርፖይንት ነው መጀመሪያው የሚለውን ዲስከሬጅ ለማድረግ
እንደ ፕሪሪኩዊዚት አንድ ሰው የፉል ስታክ አፕሊኬሽን ዴቨሎፕመንትን ክላስ ተምሮ ካልጨረሰ ዳይሬክትሊ ከነዚህ ከስድስቱ ሰፕሊመንተሪ ክላሶች መጀመር አይችልም አትሊስት እኛ ጋር እንደ ሪኳየርመንት የተቀመጠው ፉል ስታክን መጨረስ ነው ኦር አትሊስት ቤዝ የሆነውን ፕሮግራሚንግን አውቆ አፕሊኬሽን መስራትን ማወቅ የሚችል ሰው መሆን አለበት which is ሌላ ትምህርት ቤት በዲግሪ ደረጃ ኮምፒውተር ሳይንስ ተምሮ የጨረሰ ሰው መሆን አለበት ኦር ሌላ ቡት ካምፕ ላይ ፉል ስታክን ተምሮ የጨረሰ ሰው መሆን አለበት እናንተ ከሆናችሁ እናንተ ከፍላችሁ ከነዚህ ፕሮግራሞች አንዱን መውሰድ ትችላላችሁ so ከየት ልጀምር የሚለው ምንም የሚያሻማ ነገር አይደለም very straightforward ነው ከፉል ስታኩ ትጀምሩና ወደ ፈለጋችሁት ደግሞ ሰፕሊመንተሪ ሆኑትን ክላሶች ደግሞ እየወሰዳችሁ መጨመር ትችላላችሁ so ሌላ አሁን ደግሞ ከዚህ ጋር ተያይዘው ምን ዲስከስ እናድርግ እነዚህ ክላሶች ለማን ነው የተዘጋጁት የሚለውንም ደግሞ ማሰብ ይኖርብናል ለማን ነው አይዲያሊ ማን ነው እነዚህን ክላሶች መውሰድ ያለበት የሚለው so ሊስታችሁ ከነዚህ አይዲያል ክላይንቶች ውስጥ አይዲያል ታርጌቶች ውስጥ ከሆነ ለእናንተ ትክክል ነው መውሰዱ በኋላ ላይ ደግሞ ለማን እንደማይሆን እናወራና ሊስት እናንተ እዛ ውስጥ ቢሎንግ የምታደርጉ ደግሞ ከሆነ ለእናንተ ስህተት ነው መውሰዱና ልዘርዝርላችሁ ለማን እንደተዘጋጀ ኮርሱ ዛሬ ላይ ከሃይ ስኩል ጨርሳችሁ እየወጣችሁ ሊሆን ይችላል ኦር በየትኛው ሴክተር ካሪየርን ቢልድ ላድርግ እያላችሁ እያሰባችሁ which is ሎየር ልሁን ሜዲካል ፊልድ ውስጥ ልግባ ቴክኖሎጂ ፊልድ ውስጥ ልግባ ፋይናንስ ውስጥ ልግባ ሚሊዮን እያሰባችሁ ያላችሁ ሰዎችና ቴክኖሎጂ ብላችሁ የወሰናችሁ ሰዎች ለእናንተ ቬሪ አይዲያል ነው የቴክኖሎጂ ፊልድ ሴክተር ውስጥ ገባለሁ ብላችሁ ካሰባችሁ ስቴፕ 1 ያ ሴክተር የሚፈልገውን ኖሌጅ ዴቨሎፕ ማድረግ አይደለ ዴቨሎፕ ለማድረግ የፉል ስታክ ኮርስን መውሰድ የመጀመሪያው ስቴፕ መሆኑ ቬሪ አይዲያል ነው እንደ ኦልተርኔቲቭ ኮሌጅ ልግባና ኮምፒውተር ሳይንስ ዲግሪ ልማር ልትሉ ትችላላችሁ ግን ሪላቲቭሊ አሁን ባለው ሁኔታ ኢቭን አውሮፓና አሜሪካን ቢሆን ኮሌጅ ገብታችሁ ከምትማሩ ይልቅ ፎከስድ የሆነ አንድ የ6 ወር የ7 ወር ፕሮግራም ላይ አቴንድ አድርጋችሁ አፕሊኬሽን ዴቨሎፕ ማድረግ ይችላችሁ ወጣችሁ ከዛ ደግሞ ተጨማሪ ክላሶችን ለምሳሌ እነ ዴቨሎፕስን እነ ሼርፖይንትን ኤአይ ኤጀንቶችን ቢልድ ማድረግን እየጨመራችሁ until you become better than ማርኬቱ ላይ ካሉት ሰዎች እስክደርሱ የምታዳብሩት ስኪል ነው በኮሌጅ በኩል መውጣት it's not efficient anymore እና ሃይ ቴክ ሴክተር ላይ ነው መሳተፍ የምፈልገው ለሚል ሰው አይዲያል ነው ይሄ ወይም ደግሞ ኦሬዲ ሴክተራችሁን መርጣችሁ ለምሳሌ ፋይናንስ የመረጠ ሰው ኦር ሄልዝ ኬር የመረጠ ሰው ኦር ሎ የመረጠ ሰው ኦር ሌላ ፊልድ የመረጠ ሰው አይ እኔ አሁን ወደ ቴክ ሴክተር መቀየር ፈልጋለሁ ካለ ለእናንተም አይዲያል ነው ይሄ ፉል ስታክ ፕሮግራም ከዜሮ ነው የሚነሳው ምንም ባክግራውንድ አይጠይቅም ቤዚክ ኮምፒውተር ስኪል ፎልደር መፍጠርን በማስተማር ነው ኮርሱ የሚጀምረው ስለዚህ ለእናንተም አይዲያል ነው at the same time አይ ሴክተሬን መቀየር አልፈልግም ለምሳሌ ነርሲንግ ውስጥ ነው ያለሁት ነርሲንግን መቀየር አልፈልግም ኦር ሎው ላይ ነው ያለሁት ሎውን መቀየር አልፈልግም ግን የትኛውንም ሴክተር የቴክኖሎጂ ሴክተሩ አፌክት እያደረገው አይደለ ቀድሜ ስለ አፕሊኬሽን ዴቨሎፕመንት ብማር ቴክኖሎጂ ሴክተሩን እኔ ሴክተር ላይ ኢምፕሊመንት የሚያደርገው ሰው ሆናለሁ በያምናለሁ የሚል ሰውም ይሄን ኮርስ ቢወስድ አሪፍ ነው ሌላ ለምሳሌ ኮምፒውተር ሳይንስ ልማር ብላችሁ ወስናችሁ ኮሌጅ ላይ አሁን ኮምፒውተር ሳይንስ በዲግሪ ፕሮግራም እየተማራችሁ ያላችሁ ልጆች I promise you የትም ሀገር አሁን እንዳልኳችሁ ኢትዮጵያም ይሁን አሜሪካም ይሁን የዛሬ 4 አመት ተመረቃችሁ ስትወጡ ፕሮግራሙን ጆይን ሳደርግና ዛሬ ስመረቅ ያለኝ ኖሌጅ ማች አያደርግም ኤክስፔክቴሽን ስገባኮ by the end of the 4th year አፕሊኬሽን መስራት የምችልበት ደረጃ ላይ አትሊስት ደርሳለሁ ብዬ ነበር አሁን ግን አልደረስኩም ብላችሁ ዲስአፖይንትድ ሆናችሁ ነው የምትወጡት አሁን እያየን ያለነው ነገር ነው ኢትዮጵያ ውስጥም አውሮፓ ውስጥም አሜሪካ ውስጥም ሶ ለእናንተ በጎን ራሳችሁን ማሳደግ ይኖርባችኋል ራሳችሁን ማሳደግ ማለት በራሳችሁ ስለ AWS ማወቅ ይኖርባችኋል አፕሊኬሽን ዴቨሎፕመንት ማወቅ ይኖርባችኋል ስለ React ላይብራሪ ማወቅ ይኖርባችኋል ስለ MuleSoft መማር ይኖርባችኋል ስለ AI ኤጀንት ቢልድ ማድረግ ማወቅ ይኖርባችኋል ቴክ ሴክተር ላይ ኮምፒት ለማድረግ የወሰናችሁ ስለሆነ ለእናንተም አይዲያል ነው ኦሬዲ ኮምፒውተር ሳይንስ ፊልድ ላይ ያላችሁ ልጆች እየተማራችሁ ያላችሁ ልጆች ኮሌጅ በቂ እንዳልሆነ አንደርስታንድ አድርጉና በጎን ደግሞ እንደዚህ አይነት ፉል ስታክ ቡት ካምፖችን ጆይን ማድረግ ለእናንተም አይዲያል ነው ሌላ
የዛሬ 5 ዓመት 7 ዓመት ወር ምናምን እነዚህ አነስ ያሉ የቴክኖሎጂ ፊልዶችን ተምራችሁ አነስ ስላችሁ በስፋታቸው ለምሳሌ ዳታቤዝ አድሚኒስትሬሽን ሊሆን ይችላል ኦር ሼርፖይንት ዴቨሎፕመንት ሊሆን ይችላል ተምራችሁ ተሳክቶላችሁ ማርኬቱን ብሬክ አድርጋችሁ የገባችሁ ልጆች እናንተ ደግሞ አሁን ማደግ አለባችሁ ሴክተር ውስጥ ተፎካካሪ ሆናችሁ ለመቆየት ማደግ ማለት the natural next step ለእናንተ ፉል ስታክን ማወቅ ነው then ያንን ፉል ስታክ ኢንተለጀንት ማድረግ ነው ወይም AI ኤጀንቶችን ቢልድ ማድረግ ነውና ኔክስት ስቴፓችሁ እናንተም ፉል ስታክ መማር ስለሆነ ለእናንተም አይዲያ ነው ሌላ ኢንተርፕረነርስ የራሳችሁን ቢዝነስ ስታብሊሽ ማድረግ ለምትፈልጉ ልጆች yes ፕሮዳክት ቢልድ ማድረግ አለባችሁ እሱ ኢምፖርታንት ስኪል ሴት ነው yes ማርኬቱን በደንብ ፔኔትሬት ማድረግ እንድትችሉ ማርኬቲንግ ስኪል ዴቨሎፕ ማድረግ አለባችሁ ቴክኖሎጂን ማወቅ ግዳጅ የሆነ ነው ለኤቭሪ ኢንተርፕረነር ወደፊት ቢዝነስ ለመጀመር ያሰባችሁ ያላችሁ ልጆች ቢዝነስ ላይ ኢንተረስትድ የሆናችሁ ሰዎች አሁን ኦልሬዲ ኢንተርፕረነር ሆናችሁ ቢዝነስ ላውንጅ ያደረጋችሁ ያላችሁ ልጆችም አፕሊኬሽን ቢልድ ማድረግ መቻል የሚሰጣችሁ ኃይለኛ ሌቨሬጅ ስላለ ለእናንተም ቬሪ ኢምፖርታንት ነው ሌላ ኢን ጀነራል ይሄ ነገር አሁን 2025 ላይ ነው ያለውት እንጂ 2030 2035 2040 መምጣቱ አይቀርም ሁሉም ነገር ወደ ዲጂታል ወደ ዲጂታል ወደ ሆነው ነገር እየተሳበ እየገባ ይመስላል so to prepare myself ለልጆችም አዌርም ለመሆን ጀነራል ኖሌጅም ለማግኘት ልማር ብሎ ለወሰነ ሰው አሪፍ ነው ምክንያቱም ዳልኳችሁ ከታች ተነስቶ ስለሆነ ኮርሱ የሚሰጠው እንደ አሁን አይዲያሊ ማን ነው መውሰድ ያለበት የሚለውን እንደነገርኳችሁ ደግሞ መውሰድ የሌለባችሁ ስፔሲፊካሊ አሁን ላይ 2025 ላይ with that expectation ሊቀላቀል ብላችሁ ያሰባችሁ ያላችሁ ሰዎች መውሰድ የሌለባችሁ ግሩፖች ደግሞ አላችሁ ለምን መሰላችሁ ይሄንን እምላችሁ ሜንሽን ላድርግላችሁና ትላንትና ለምሳሌ አንድ ያስተናገድኩት ስልክ ከኢትዮጵያ ከመጣው አንድ ወር ተኩሌ ነው ገና so እያሰብኩ ነው አሜሪካ ውስጥ እንዴት ሴትል እንደማደርግና ምን ወሰንኩኝ አንድ የቴክኖሎጂ ፊልድ ወይ ዳታቤዝን ወይ ሚልሶፍትን ወይ ፉል ስታክን ተምሬ ቁጭ ብዬ ገና አሁን ወረቀቴ እየመጣልኝ ስለሆነ የሚቀጥለውን 3-4 ወር ምንም ስራ ሳልፈልግ ቁጭ ብዬ አጥንቼ የዛሬ 4 ወር ሌላ ሴክተር ውስጥ ከምገባ ቴክኖሎጂ ፊልድ ውስጥ መቀላቀል ነው መፈልገውና I heard ደግሞ ከሌሎች ኦልተርኔቲቮች ፉል ስታክ የተሻለ ነው የሚለውን so ፉል ስታክን ተምሬ ብገባስ or ሚልሶፍትን ተምሬ ብገባስ ይሄ ነው ቅዴ የሚል ስልክን ያስተናገድኩትና እንደ አደራችሁን ነው የምላችሁ የ2024 የቴክኖሎጂ ሴክተር ማርኬትን በደንብ ነው አይተናል it's becoming extremely competitive እናንተ በ3 ወር በ4 ወር በ6 ወር ትሬኒንግ በርግጠኛነት ማርኬቱን ፔኔትሬት የማርጋችሁ የመግባት ቻንሳችሁ በጣም ትንሽ ነው በጣም ፉክክር ያገባ በዛበት ሆኗል እንኳን ዳታቤዝን እና ሼርፖይንትን ብቻ ተምራችኋል ፉል ስታክን on top of that ጨምራችሁ ይሄውልህ እኔ የሰራውት ፕሮጀክት ብላችሁ አሳይታችሁ ራሱ አሳምኖ ለመግባት is not easy anymore yes የቴክኖሎጂ ሴክተሩ ከሌላው ሴክተር ሲታይ ሪላቲቭሊ ቤተር ሊሆን ይችላል ግን እንደ 2018 እንደ 2017 እንደ 2019 የ6 ወር ኮርስ ወስዶ ብሬክ አድርጎ መግባቱ ግን ላስት ይር በደንብ አይተነዋል it's almost impossible it's probably not going to happen ለእናንተ will take you a year and a half እንደዛ ሊወስድባችሁ ስለሚችል እቺ 3 ወር ካጠና ወይም 6 ወር ካጠናው ጋራንቲድ ስራ ማግኘበት ስትራቴጂ ስለሆነ እሱ ላይ ፎከስ ላድርግ የምትልቅድ እንዳታወጡ ሌላ ባክአፕ ፕላን ይሄ ኡበር እየሰራችሁ or ሆነ ስቶር እየሰራችሁ or ክፍያው አነስ ያለ ስራ እየሰራችሁ በጎን ነው ስኪላችሁን የምታሳድጉት እንጂ ሙሉ ለሙሉ ቁጭ ብላችሁ ሴቪንጋችሁን ብቻ ወስዳችሁ ተምራጣችሁ የዛሬ 6 ወር ማርኬት ላይ ስትገቡ ጋራንቲድ የሆነ ስራ የምታገኙበት ራውት የለም even ከኮሌጅ የወጡ ኮምፒውተር ሳይንስ ግራጁዌቶች ፔኔትሬት አድርገው ለመግባት እየተቸገሩ ነውና it's not going to be easy still the right choice ነው ቴክኖሎጂ መማር ግን it's not going to be easy so ተጠንቀቁ እንደዛ አይነት እቅድ ያላችሁ የዛሬ 3 ወር ስራ መያዝ ነው የምፈልገው it's not going to happen ሌላ ካሪኩለሙ ዲዛይን ሲደረግ
እኛ ካሪኩለም ላይ የሚነበቡ ኖቶች አሉ የሚታዩ ቪዲዮዎች አሉ የሚሰሩ ኤክሰርሳይሶች አሉ ቼክ ሊስቶች አሉ አቴንድ የምታደርጓቸው ላይቭ ሴሽኖች ግሩፕ ሴሽኖች አሉ ቢያንስ እኛ ክላስ ላይ ጆይን የሚያደርገው ሰው በሳምንት 20 ሰዓት ይመድባል 20ውን ደግሞ በ7 ብታካፍሉት ቢያንስ በየቀኑ 3 ሰዓት ኢንቨስት ማድረግ ይችላል ብለን ስለሆነ ካሪኩለሙን ዲዛይን ያደረግነው አይኔ 1 ሰዓት ነው ያለኝ 3 ሰዓት እንኳን በቀን መመደብ አልችልም ወይም በሳምንት 20 ሰዓት ማጥፋት አልችልም እዚህ ካሪኩለም ላይ ብላችሁ የምታስቡ ከሆነ is no point ምክንያቱም ካሪኩለሙ ከሳምንት በኋላ ከ15 ቀን በኋላ ትቷችሁ ስለሚሄድ ይሄ ኮርስ ለእናንተ አይደለም ሳምንት 20 ሰዓት ከሆነ ያላችሁ ሰየው ይሆናል ለእናንተ ከዛ በታች ወይም 10 ሰዓት ነች ያለችኝ 8 ሰዓት ነች ያለችኝ ይሄ ካሪኩለም is too fast 8 ሰዓት ውስጥ ፊት ለማድረግና ሚኒመም 20 ሰዓት ያላችሁ ወይም ከዛ በላይ ሰዓት ያላችሁ ሰዎች ናችሁ ፊት የሚያደርጋችሁ so ለማን አይዲያል እንደሆነ ለማን አይዲያል እንደዋልሆነ አሁን በነገርኳችሁ መሰረት ፖይንት ያዙና እኔ ለኔ አይዲያል ነው ካላችሁ ክላሱን መቀላቀል ትችላላችሁ so እዚህ ጋር ያስኩት ፖይንት መሰረት ስለ ኮርሱ ይሄን ያልካልኳችሁ አሁን ወደሚቀጥለው ደግሞ ምን ላድርግ አሁን ማርች 29 ላይ የሚጀምረው የፉል ስታክ አፕሊኬሽን ዴቨሎፕመንት ክላስ ነው የፉል ስታክ አፕሊኬሽን ዴቨሎፕመንት ክላሱን ሙሉ ለሙሉ ለማሳየት ልሞክር ምን ይመስላል ስትራክቸሩ የሚለው አሁን ልክ ኢቫንጋዲ ክላስ ላይ ሬጂስተር ስታደርጉ ለምሳሌ የማርቹን ክላስ ሬጂስተር ስታደርጉ የማርች ባች አክሰስ ነው የሚሰጣችሁ እንደዚህ እዛ ውስጥ ስትገቡ ክላሱ 5 ፌዝ አለው ፌዝ 1 ፌዝ 2 ፌዝ 3 ፌዝ 4 ተብሎ በ5 ፌዝ ስትራክቸር የተደረገ ነው ሙሉ ኮርሱ የመጀመሪያው ፌዝ ላይ የምናተኩረው ይሄ ስታቲክ የሚባሉት ዌብሳይቶችን ፐርሰናል ዌብሳይቶችን አይታችሁ ሊሆን ይችላል or በኤችቲኤምኤል በሲኤስኤስ እና በቡትስትራፕ ብቻ የተገነቡ ምንም ዳታቤዝ ወይም ባክኤንድ የሌላቸው ስታቲክ ዌብሳይቶችን መገንባት እንዴት ትችላላችሁ የሚለው ላይ ነው የምናተኩረው ከታች ከቬሪ ቤዚክ ከሆነው ቤዚክ ኮምፒውተር ስኪልን ከመማር እንዴት ነው ፎልደር የምትፈጥሩት እንዴት ነው ፋይል የምትፈጥሩት እንዴት ነው ቪዥዋል ስቱዲዮአችሁን ኮንፊገር የምታደርጉት ክሮማችሁን ሴትአፕ የምታደርጉት እንዴት ነው ከምትለዋ ቤዚክ ከሆነችው ስኪል ነው የምንነሳው አንዴ እሱን ከጨረስን በኋላ ወደ ኤችቲኤምኤል እንሄዳለን ሲኤስኤስን ከቨር እናደርጋለን ከዛ ፕሮጀክት ቢልድ እናደርጋለን አፕል ማክቡክ ወይም አይፎን የሚሰራው ካምፓኒ ዌብሳይትን እንሄድና ዌብሳይቱን አስመስለን ደግሞ ቢልድ እናደርጋለን ፕሮጀክት ዊክ ነው ከዛ በኋላ ወደ ሚዲያ ኩዌሪ ወይም አንድን ዌብሳይት ሪስፖንሲቭ ማለት ምንድነው አሁን ይሄ ዌብሳይት ላፕቶፕ ላይ ሲታይ ይሄንን ነው የሚመስለው ወይም ስሞለር ስክሪን ላይ ግን ብታዩት ለምሳሌ ይሄን ሳይዙን ብቀንሰው ሌላ ሉክ ያመጣል ለምሳሌ አያችሁት ሜኑ የሞባይል ሜኑ ነው የሚመስለው እዚህ ጋር ሲጠልቅ ደግሞ የዴስክቶፕ ሜኑ ነው የሚመስለው እንዴት ነው እንደዚህ ሪስፖንሲቭ ማድረግ የሚቻለው የሚለውን እናይና ከዛ ቡትስትራፕ የሚባል ላይብራሪ አለ እሱን ከቨር አድርገን እያንዳንዱ ተማሪ 7ኛው ሳምንት ላይ የራሱን ፖርትፎሊዮ ዌብሳይት ሰርቶ ሬዚሜውን የያዘ ላውንች የሚያደርግበት ሳምንት ነው የሚሆነው 7ኛው ሳምንት እሱን ስንጨርስ ፌዝ 1 እንጨረስን ወደ ሁለተኛው ፌዝ እናልፋለን ሁለተኛው ፌዝ ፕሮግራሚንግን ወይም ጃቫስክሪፕትን የምንማርበት ፌዝ ነው ቤዚክ ከሆኑት ከኢንትሮዳክተሪ ኮንሰፕቶች ተነስተን ምንድነው ቫሪያብል ምንድነው ሲንታክስ ምንድነው ሴማንቲክስ ምንድናቸው የኮር ጃቫስክሪፕት ኮንሰፕቶች የሚለውን ዲስከስ አድርገን ስለ ፈንክሽን እና ስለ አልጎሪዝም ቲንኪንግ ተምረን ከዛ ዲሲዥን ሉፕስ ኦብጀክት ኦሪየንትድ ፕሮግራሚንግ ከቨር እናደርጋለን 10ኛ ዊክ ላይ አንዴንን ከጨረስን በኋላ አንድ ሳምንት ደግሞ ራሱን የቻለ ቀለል ያሉ አልጎሪዝሞችን መጻፍ እንዴት ነው የምትችሉት የሚለውን ምናተኩርበት ዊክ ይኖራል ከዛ በተማራችሁት የፕሮግራሚንግ ስኪል መሰረት እንዴት ነው አንድን ዌብሳይት ኢንተራክቲቭ የምናደርገው ኢንተራክቲቭ ማለት አሁን ለምሳሌ ይሄንን ክሊክ ሳደርገው ተዘጋ ክሊክ ሳደርገው ተከፈተ አይደል እንደዚህ አይነት ኢንተራክቲቪቲ እንዴት ነው መፍጠር የምንችለው ሱዶ ማኒፑሌሽን ይባላል ጃቫስክሪፕት ተጠቅመን እሱን እንሰራለን jQuery እንማርና ከዛ ስለ አሲንክሮነስ ጃቫስክሪፕት አውርተን የሁለተኛውን ፌዝ እንጨርሳለን ቦነስ የሆኑ ክላሶች ደግሞ ለምሳሌ ሻፒፋይን ተጠቅሜ እንዴት ነው አንድ ኢኮሜርስ ዌብሳይት መለቀው ስኩዌርስፔስን ተጠቅሜ አንድ ዌብሳይት እንዴት ነው መለቀው ወይ ምናምን የሚሉ ስለ ሬጉላር ኤክስፕሬሽን or እንደዚህ አይነት ቦነስ ደግሞ የምንሰጣችሁ ክላሶች አሉ እነሱን ወስዳችሁ ሲጨርሱ ፌዝ 2 ያልቃል
ፌዝ 3 ዲፐር ወደ ባክኤንዱ ገብተን ስለ ዌብ ሰርቨር ስለ ኖድ ኢንቫይሮንመንት ስለ ዳታቤዝ እና ስለ ሪያክት ላይብራሪ የምናወራበት ነው መጀመሪያ ስንጀምር ስለ ጊት ስለ ባሽ ስክሪፕት እና ስለ ኖድ JS ዲስከስ በማድረግ ነው የመጀመሪያውን ሳምንት ከዛ ወደ ውስጥ እየገባን ስለ ዌብ ሰርቨር እና ስለ ኖድ ሞጁልስ እናወራለን ስለ ዳታቤዝ ከቨር እናደርጋለን ከዛ ከ17ኛው ሳምንት ጀምሮ ሪያክት ላይ ነው ፎከስ የምናደርገው ከፈንክሽናል ኮምፖነንት ጀምረን ክላስ ኮምፖነንቱን ስለ ሪያክት ስቴት ስለ ሁክስ ከቨር አድርገን ስለ API ኢንተግሬሽን እና ራውቲንግ አድርገን ሶስተኛ ፌዛችንን እንጨርስና ወደ አራተኛው ፌዝ እንቀጥላለን አራተኛው ፌዝ ላይ ሙሉ ለሙሉ ትኩረታችን የሚሆነው ፕሮጀክቶችን መስራት ነው እስካሁን የተማርናቸውን ኮንሰፕቶች አገጣጥመን እንዴት ነው ፕሮጀክት የምንሰራው ነው የምንለው ኔትፍሊክስን አስመስለን በመስራት ፕሮጀክት የኔትፍሊክስን ክሎን በመስራት ፕሮጀክት ነው የምንጀምረው እዛ ላይ ጋይድድ የሆነ ፕሮጀክት ነው ጋይዱን እየተጠቀማችሁ ኔትፍሊክስን መጀመሪያ እንሰራለን አማዞንን ደግሞ ከነ ካርት ሲስተሙ ከነ ሁሉ ነገሩን አስመስለን አማዞንን መስራት ደግሞ ሌላ ሁለተኛ ፕሮጀክት አለ እነዚህን ሁለት ፕሮጀክቶች ከጨረሳችሁ በኋላ መጨረሻ ላይ ይሄ የመመረቂያ ፕሮጀክታችሁ ነው የኢቫንጋዲ ተማሪዎች ራሳቸው ዲስከስ የሚያደርጉበትን ፎረም ዌብሳይት ደግሞ በመስራት ፕሮጀክት ፌዙን እንጨርሳለን ያኔ ፎረም ዌብሳይቱን ሰርታችሁ ዲፌንድ አድርጋችሁ ከጨረሳችሁ ክላሳችሁን ጨረሳችሁ ማለት ነው ሰርቲፊኬት ይሰጣችኋል እንደ ቦነስ ደግሞ አምስተኛ ፌዝ ደግሞ አለ የዚህኛው ፌዝ ዋነኛው ዓላማ ምንድነው አንድ የጋራዥ ቢዝነስን ወስደን ምን ማለት ነው አሁን አፕሊኬሽን መስራት ይችላልና እስቲ ቴክኖሎጂ ባለሙያ ማለት ኤፊሺየንሲ መጨመር ነው ብለናል አይደለ ምን ማለት ነው ምን አድርገን ነው አንድን ቢዝነስ ኤፊሺየንት የምናደርገው የሚለውን ፕሮጀክት የምንሰራበት ነው እዚህ ላይ ያንዳንዷን ከታች ከቢዝነስ ዴቨሎፕመንቷ ጀምሮ ዋየር ፍሬሙን ዴቨሎፕ ማድረግ ሲስተሙን ዲዛይን ማድረግን ከቨር እያደረግን አንድ በአንድ እንወርድበታለን እግረ መንገዳችንን ደግሞ እነዚህ አዳዲሶቹን የኤአይ ቱሎችን ተጠቅመን እንዴት ነው ኮድ የማድረግ ስፒዳችንን ማፍጠን የምንችለው የሚለውን የምናይበት ፕሮጀክት ነው የሚሆነው እነዚህን አምስት ፌዞች ከጨረሳችሁ በኋላ ክላሳችንን ጨረስን ማለት ነው ከዚህ በመቀጠል እንግዲህ ስለ ኮርሱ ደግሞ ስፔሲፊካሊ ስለ ኮርሱ ስኬጁል ማውራት እንጀምር ስኬጁል ማለት ምንድነው አሁን የማርች ባቹ ክላሱ የሚጀምረው ማርች 29 ነው ብያችኋለሁ አይደለ ኢቫንጋዲ ደግሞ እኛ የምናስተምርበት ደግሞ የራሳችን የሆነ ሜቶዶሎጂ አለ the 5 step week የምንለው የማስተማር ሜቶዶሎጂ ቪዲዮዎችን ከማየት የሚጀምር ክላሶችን አቴንድ የምታደርጉበት ቼክሊስቱን መስራት ኤክሰርሳይሱን መስራት ግሩፖችን አቴንድ የምታደርጉበት ስቴፕ 2 እና ስቴፕ 5 ላይቭ ሴሽኖች ናቸው that means ስቴፕ 2 ላይ መጀመሪያ ቪዲዮዎችን አይታችሁ ኖቶቹን አንብባችሁ then ካስተማሪዎቻችሁ ጋር ደግሞ ተገናኝታችሁ ዋናው ኮንሰፕት ከነዚህ ሳምንት ዋናው ኮንሰፕት ምንድነው ሚስ ማድረግ የሌለባችሁ ያልገባችሁ ነገር ምንድነው የምትለውን ቲዮሬቲካሊ ሆኖን ፓርት ዲስከስ የምታደርጉበት ሴሽን ነው እሱ ሴሽን ቅዳሜና እሁድ ጣዋት ከ10 ሰዓት እስከ 12 ሰዓት ነው ቅዳሜና እሁድ ጣዋት ከ10 ሰዓት እስከ 12 ሰዓት አንድ ነገር ምንድነው ይሄ ሴሽን ሪከርድ የሚደረግ ሴሽን ነው ዲስከሽኑ አስተማሪዎችና ተማሪዎች ስለ ሌክቸር ቪዲዮ የምታወሩት ስለ ሌክቸር ስለ ኮንሰፕቱ የምታወሩት ነገር ሪከርድ የሚደረግ ነው for some reason ሰኞና ማክሰኞ እሁድና ቅዳሜ እንኳን ሚስ ብታደርጉ ሴሽናችሁን ሪከርድ የተደረገው ሴሽን ዌብሳይታችሁ ላይ ተመልሳችሁ ስትገቡ ለምሳሌ የቤዚክ ኮምፒውተር ስኪል ላይቭ ሴሽን ከነበረ እዚህ ውስጥ ይቀመጥላችኋል ሪከርድ የተደረገውን ቪዲዮ በማየት ከቻፕ ማድረግ ትችላላችሁ ሌላ ግን ተጨማሪ ኤክሰርሳይሶችን ፕሮጀክቶችን የምትሰሩበት እና ከአስተማሪዎቻችሁ ጋር ዲስከስ የምታደርጉበት የግሩፕ ዲስከሽን አወርስ አሉ እነሱ ደግሞ አሁን አጌን ዌብሳይታችሁ ላይ ኮርሱ ላይ ብትሄዱ ወደ ታች ስክሮል ዳውን ስታደርጉ መምረጥ የምትችሏቸው 4 የግሩፕ አማራጮች አሉ እነዚህ አራቱም ግሩፖች ማክሰኞና ሐሙስ ነው ያሉት ግን የተለያየ ሰዓት ላይ እናንተ ከስራችሁ ጋር የሚመቻችሁን ግሩፕ ፒክ ታደርጉና እዚህ ጋር ቹዝ ለምሳሌ ግሩፕ 1 መምረጥ ከፈለጋችሁ ቹዝ ብላችሁ ጆይን ስትሉት ወይም ይሄንን ግሩፕ ቹዝ ስታደርጉ ግሩፕ 1 ውስጥ ገባችሁ ማለት ነው ጤነኛ ሪኩዌስታችሁን ተቀብለን ግሩፕ 1 ውስጥ አድ እናደርጋችኋለን ግን 4 የተለያየ ሰዓት ላይ ነው ያሉት እንደምታዩት ግሩፕ 1 ጣዋት 10 ሰዓት ላይ ነው የሚጀምረው እስከ 12 ሰዓት
ግሩፕ 2 ከሰዓት 1 ፒኤም ላይ ነው የሚጀምረው እስከ 3 ሰዓት ሁሉም ታይሞች በዲሲ ሰዓት አቆጣጠር ናቸውና ወደ ራሳችሁ ኮንቨርት አድርጓቸው ግሩፕ 3 ማታ 7 ላይ ነው የሚጀምረው እስከ 9 ድረስ ከታች ያለው ደግሞ በኢትዮጵያ ታይም ነው የተቀመጠላችሁ ይሄ 2 am ማለት ሌሊት 8 ሰዓት እስከ 10 ሰዓት ማለት ነው ይሄ 5 pm ማለት ማታ ምሽት 11 ሰዓት እስከ 1 ሰዓት ማለት ነው ግሩፕ 4 9 pm ነው የሚጀምረው እስከ 11 pm በዲሲ ታይም ከኢትዮጵያ ደግሞ ንጋት ላይ 10 ሰዓት እስከ 12 ሰዓት ነው የሚሆነው ግሩፑ እናንተ ይሄንን ግሩፕ በደንብ ታዩና ከናንተ ስኬጁል ጋር ሄዳል ብላችሁ የምታስቡትን አንዱን ግሩፕ ትመርጡና ጆይን ታረጋላችሁ የመረጣችሁት ግሩፑ ላይ መቀላቀል ትችላላችሁ የዚህ ግሩፕ ሴሽን ሪከርድ የማይደረግ ሴሽን ነው ሪከርድ እንዳይደረግ ያደረግንበት በቂ ምክንያቶች አሉ ኦሪየንቴሽን ላይ ሴሽን ላይ እናወራለን ግን ሪከርድ ስለማይደረግ ሚስ ማድረግ የሌለባችሁ ሴሽኖች ከቀዳሜና ከሁዱ ሴሽን የበለጠ ይሄኛው ነው እነዚህ ግሩፕ ሴሽኑን ይሄን ግሩፕ በማድረግ ሚስ አላደርገውም የምትሉትን ምረጡና ጆይን ማድረግ ትችላላችሁ የሚቀጥለው ስለ ፔመንቶቹ ደግሞ ዲስከስ ማድረግ እንጀምር ፔመንቱ ከዚህ በፊትም ስናደርግ እንደነበረው የፉል ስታክ አፕሊኬሽን ዴቨሎፕመንት የ6 ወሩ ፕሮግራም ሙሉ ፔመንት $1800 ነው በ3 ጊዜ ፔመንት 600 እያደረጋችሁ በየ2 ወሩ መክፈል ይቻላል ይሄ አንደኛው ነው ሁለተኛው ደግሞ የሰፕሊመንተሪ ክላሶቹ AWS SharePoint MuleSoft ወይም ሌሎችም 6ቱም ሰፕሊመንተሪ ክላሶች 3 ወር የሚቆዩ ክላሶች ናቸው እያንዳንዳቸው $1500 ፔመንት አላቸው እነሱ ደግሞ በየወሩ 500 እያደረጋችሁ ነው የምትከፍሉት ግን ቅድም እንዳልኳችሁ የፉል ስታኩን ክላስ ጆይን ላደረገ ሰው ከነዚህ 6 ክላሶች የምትፈልጉትን ለምሳሌ AWSን or MuleSoftን ብትመርጡ ያለ ተጨማሪ ክፍያ 1500 አትከፍሉ ማለት ነው እሱ ነፃ ይሆንላችሁና በ1800 ብቻ ፉል ስታኩንም MuleSoftንም መውሰድ ትችላላችሁ ይሄ ፉል ስታክ ክላሱን እንድትማሩ እንደ ኢንከሬጅ እንደማድረጊያ የገባ ኢንሴንቲቭ ነው ብቻውን ከወሰዳችሁ 1500 ኮስት ያደርጋችኋል ከፉል ስታክ ጋር ከወሰዳችሁ ግን ፉል ስታኩን ብቻ ነው የምትወስዱት ተጨማሪ ክላሱን አትወስዱ ሌላ ከዚህ በፊትም የነበሩን ዲስካውንት ፕሮግራሞች ናቸው ከአንድ ቤት ውስጥ ሁለት ሆናችሁ የምትማሩ ከሆነ ለምሳሌ ባልና ሚስት ወንድምና እህት እናትና ልጅ አባትና ልጅ ነገር ሆናችሁ የምትማሩ ከሆነ የዲስካውንት አላችሁ ዲስካውንቱ ምንድነው ከሁለት አንዳችሁ ሙሉ ፔመንቱን ይከፍላል 1800ን 600 ያረገ ይከፍላል ሁለተኛው ሰው ግን የመጀመሪያውን 600 ብቻ ነው የሚከፍለው ሁለተኛውና ሶስተኛው 600 ዲስካውንት ይደረግለታል ማለት ነውና ስታስቡት ከ1800 ፔመንታችሁ ፐር ፐርሰን ወደ 1200 ይወርዳል ማለት ነው ሌላኛው ዲስካውንት ደግሞ የምትመዘገቡት ተማሪዎች ከአፍሪካ ወይም ከኢትዮጵያ ከሆነ ከፍላችሁ መማር የምትችሉ ልጆች ካላችሁ ለእናንተ ፔመንቱ $1800 አይደለም $600 ወይም የመጀመሪያውን ፌዝ ብቻ በመክፈል ሙሉ ኮርሱን መውሰድ ትችላላችሁ የምትኖሩት አፍሪካ ውስጥ ከሆነ በ$600 መማር ትችላላችሁ አፍሪካ ብቻ ሳይሆን አረብ ሀገር እነዚህ ባህሬን ዱባይ ሳውዲ ያላችሁ ግን መማር የምትፈልጉ ልጆችም ካላችሁ ለእናንተም ዲስካውንት አፕላይ ያደርጋል በ$600 ነው መመዝገብ የምትችሉት ሌላ ይሄ የዋን ኦን ዋን ደሞ ቱቶሪንግ ፕሮግራም ከማርች 29 ባች ጀምሮ የሚጀምር ይሆናል ዋን ኦን ዋን ማለት ምንድነው ለምሳሌ እነዚህ አራቱ ግሩፖችም የማይሰራለት ሰው ሊኖር ይችላል ኦር የኛ ክላስ ዲስከሽኖች ሙሉ ለሙሉ በአማርኛ ናቸው አማርኛ የማይችል ሰው ክላሱን ጆይን ላድርግ ብል ሊግባባ አይችልም እኔ ብቻዬን አንድ አስተማሪ በእንግሊዘኛ የሚያስተምረኝ ሰው መቅጠር ፈልጋለሁ ብሎ የሚያስብ ሰው ካለ ወይም ደግሞ የክላሱ ስፒድ ለኔ በጣም ፈጣን ነውና በራሴ ስፒድ በየሰዓቱ እየከፈልኩት የማስተምረው ሰው ብሎ የሚያስብ ሰው ካለ እና አፎርድ የማድረግ አቅሙ ያለው ሰው ካለ አንድ አስተማሪ ለአንድ ሰው የመቅጠር ዋን ኦን ዋን ቱቶሪንግ ፕሮግራም ደግሞ ከማርች ባች ጀምሮ ይጀምራል obviously ከክላሱ ኮስት ጋር ሲወዳደር much higher ነው ኮስት የሚያደርጋችሁ almost double አካባቢ ኮስት ያደርጋችኋል ግን
አንድ አስተማሪ ለብቻችሁ መቅጠር የምትችሉበት ዋን ኦን ዋን ቱቶሪንግ ፕሮግራም ደግሞ ከማርች ባች ጀምሮ ይጀምራል። በሰዓት 20 ብር ነው ቻርጅ የሚያደርጋችሁ እሱ ከስተም የሆነ ስኬጁል ከስተም የሆነ ስፒድ ከስተም የሆነ የምርጫችሁ ላንጉዌጅ አማርኛ ሊሆን ይችላል ኦሮምኛ ሊሆን ይችላል እንግሊዘኛ ሊሆን ይችላል መርጣችሁ የምትማሩበትን ፕሮግራም አንድ አስተማሪ አንድ ተማሪ መገንባት ትችላላችሁ። ለምሳሌ እንደ ኤግዛምፕል ባስቀምጥላችሁ ፉል ስታኩን 6 ወሩንም ተምራችሁ ለመጨረስ ብታስቡ በግሩፕ ሰዓት መገኘት የማትችሉ ከሆነ የራሳችሁን ከስተም ፕሮግራም ብታስቀምጡ ሁለት ሰዓት ሁለት ቀን አስተማሪ ልቅጠር ብትሉ መጀመሪያ ይሄ 1800 ኮስቱ አለ 1800 አለ ኢን አዲሽን ቱ ዛት ደግሞ በሰዓት 20 ብር ለምሳሌ በሳምንት 4 የግሩፕ ሰዓቶች ናቸው አይደል ያሉት በሳምንት አዲሽናል 80 ብር ያስከፍላችኋል ማለት ነው which is ይሄንን በወር ብታስቡት አዲሽናል 320 ብር ተጨማሪ ያስከፍላችኋል አንድ አስተማሪ ኢንዲቪጁዋሊ እናንተን ይዟችሁ በግሩፕ ሳይሆን የምትሰሩት አንድ ተማሪ አንድ አስተማሪ ፈልጋለሁ ብላችሁ የምትወስኑ ልጆች ካላችሁ ማለት ነው obviously እንዳልኳችሁ ደብል ነገር ነው ኮስት የሚያደርጋችሁ 1800 ሳይሆን 3600 3700 አካባቢ ኮስት ያደርጋችኋል ግን አፎርድ ማድረግ የምትችሉና ኢንተረስትድ የሆናችሁ ልጆች ካላችሁ ደግሞ ይሄ ኦፕሽን ከማርች ጀምሮ አቬሌብል ነው የሚሆነው ይሄንን አፎርድ ማድረግ የማትችሉ ኢትዮጵያ ውስጥ ወይም አፍሪካ ውስጥ ያለውን 600 ፔመንት ደግሞ ራሱ አፎርድ ማድረግ የማትችሉ ልጆች ደግሞ ስኮላርሺፕ ፕሮግራም አለ ከዚህ በፊት ስናደርገው እንደነበረው አሁንም የማርች ባች ላይ ስኮላርሺፕ ፕሮግራሙ እንዳለ ነው የሚሆነው ስኮላርሺፕ ፕሮግራሙን ለ60 ተማሪዎች በነፃ ያለ ምንም ተጨማሪ ክፍያ መውሰድ እንዲችሉ የሚችሉበት ፕሮግራም አለ so ስኮላርሺፕ ፕሮግራም የሚያሸንፉት ልጆች አድቫንቴጃቸው ምንድነው አንደኛ ፉል ስታኩን ተምሮ ሲጨርሱ ሰርቲፊኬት ማግኘት ይችላሉ ሁለተኛ ልክ ከፍሎ እንደተማረ ሰው ስለሆነ ትሪት የሚደረጉት ከኮርሱ በኋላ ደግሞ ከሰፕሊመንተሪ ክላሶች ውስጥ የፈለጉትን መርጠው መውሰድ ይችላሉ so እነዚህ ኦፕሽኖችን ማግኘት ከፈለጋችሁ አፕላይ ማድረግ ትችላላችሁ so አሁንም አፕላይ ለማድረግ ስትፈልጉ ዌብሳይቱ ላይ ስኮላርሺፕ የሚል ሴክሽን አለ እዛ ሴክሽን ላይ ሄዳችሁ ክሊር የሆነ ጋይድ አለ how to apply የሚል እቺን ጋይድ ከፍታችሁ እሷን ጋይድ መከተል ነው ስቴፑ ስትሬት ፎርዋርድ ነው ማድረግ የምንፈልገው ምንድነው በጣም ኦፕን የሆነ ክሊር የሆነ መማር ከምትፈልጉት ሰዎች ውስጥ የተሻለ ኢሴ የጻፈው ማን ነው ለኔ ይገባኛል ይሄ ድል ምክንያቱም በዚህ መንገድ መክፈል አልችልም በዚህ ሰዓት ማጥናት ፈልጋለሁ በዚህ ሰዓት እንደዚህ ጎሌ ጋር መድረስ ፈልጋለሁ የሚል ዲቴል የሆነ እቺን ጋይድ የተከተለ ኢሴ ጽፋችሁ ብትልኩ የተሻለ ምንለውን ኢሴ እንወስድና ለእናንተ ነው ድሉ የሚሰጠው ኢሴውን የምትልኩት ወደ scholarship@evangadi.com ወደሚለው ኢሜል ነው ወደ ሌሎቹ ኢሜል አድራሾቻችን ወደ ሰፖርት ወይም ወደ እኔ ወይም ወደ ሌላ ኢሜል አድራሻ ዳይሬክትሊ ብትልኩ there's no meaning ኮንሲደር የማይደረግም ኢሚዲየትሊ ነው ዲሊት የሚደረገው so ተጠንቅቃችሁ scholarship@evangadi.com ወደሚለው ነው አፕሊኬሽናችሁን የምትልኩት ዴድላይኑ ስኮላርሺፑን አፕላይ ለማድረግ እስከ ማርች 15 ድረስ ነው so ገና የተወሰኑ ቀናቶች አሉ እስከዛ ድረስ ኢሲያችሁን ጽፋችሁ ብትልኩ እናወዳድራችሁና አሸናፊዎቹን ደግሞ the right kind of internet connection the right kind of laptop አላችሁ ወይ የሚለውን ቼክ ለማድረግ በዙም እናገኛችሁና ፋይናል ስክሪኒንግ ደግሞ አድርገን 60 ተማሪዎችን ተቀበለን ክላሱ ከመጀመሩ በፊት አናውንስ አድርገን የማርች ባች ክላስ አባል ትሆናላችሁ ማለት ነው እናንተ so ከዚህ በተጨማሪ እንግዲህ የመጨረሻው ፖይንት ስለ አሁን እንግዲህ እስካሁን ካወራናቸው ውስጥ ኮርሱን ስታዩት ወይም ለማን ነው የተዘጋጀው የሚለውን ስታዩት ክፍያውን ስታዩት ስኬጁሉን ስታዩት ለኔ ይሆናል ብላችሁ ካሰባችሁ እና መመዝገብ ለወሰናችሁ ሰዎች ደግሞ ልክ ስትወስኑ እኔ ስልክ ቁጥር አስቀምጥላችኋለሁ 202-386-2702 እዛ ስልክ ቁጥር ላይ ደውሉና ፈርስት ኔማችሁን ላስት ኔማችሁንና ኢሜላችሁን እንቀበላችሁና ወደ ኢሜላችሁ 600 ብር መክፈያ ሊንኩን እንልክላችኋለን እሱን ተጠቅማችሁ ከፈላችሁ ማለት ተመዘገባችሁ ማለት ነው or directly ዌብሳይቱ ላይ ደግሞ ሄዳችሁ ዌብሳይቱ ላይ ስትሄዱ ወደ ታች ስክሮል ዳውን ስታደርጉ የፉል ስታክ አፕሊኬሽን ዴቨሎፕመንት ኔክስት ክላስ will start on March 29 የምትለዋለች ጆይን ክላስ ብላችሁ ብትገቡ አካውንት ከሌላችሁ ሳይን አፕ በሉና አካውንት ፍጠሩ ካላችሁ ደግሞ ሪኩዌስት ሎጊን አድርጉና
ጆይን ለማድረግ ሪኩዌስት መላክ ትችላላችሁ ሪኩዌስት ስትልኩ ለኛ ይደርሰናል ኮንታክት እናደርጋችሁና ያልተመለሰላችሁ ጥያቄ ካለ ደግሞ መልሰንላችሁ ለእናንተም ኢንቮይስ ልከንላችሁ መመዝገብ ትችላላችሁ መመዝገብ ፕሮሰሱ very straightforward ነው the easiest one 202-627-02 ላይ ደውሉና ሬጂስተር ማድረግ ትችላላችሁ ሁሉ ጊዜ የምለው ነገር ምን አለ አሁን ክላሱን እንደምትመዘገቡ እርግጠኛ ከሆናችሁ ምትቀራዋ ክላስ ውስጥ ጀምር ያለችው ምትቀራዋ ጊዜ መባከን የለባትም አሁኑኑ መዘጋጀት መጀመር ትችላላችሁ so ልክ ዛሬው ነው or ነገ ስትወስኑ ደውሉልን or first name last name ኢሜይላችሁን ቴክስት አድርጉልንና እኛ ዳይሬክትሊ በእናንተ ስም ጀነሬት የተደረገውን ኢንቮይስ እንልክላችሁና እሱን ከፍላችሁ ማቴሪያሉን አክሰስ አድርጋችሁ ቪዲዮዎቹን ኖቶቹን አክሰስ አድርጋችሁ ጋይድ እናረጋችኋለን ከየት እንደምትጀምሩ ምን ማድረግ እንዳለባችሁ ቪዲዮውን እያያችሁ እየተዘጋጃችሁ ብትጠብቁ የተወሰኑ ቀናቶችን ታተርፋላችሁና you can register anytime already registration ተጀምሯል ከዛ በተጨማሪ እንግዲህ እዚህ ላይ ከቨር ያላደረኳቸው ማወቅ የምትፈልጓቸው ቶፒኮች ሊኖሩ ይችላሉ feel free again 202-386-2702 ላይ ደውሉና ማዋራት ትችላላችሁ ጥያቄያችሁን ከመለስንላችሁ በኋላ መመዝገብ ትችላላችሁ ለዛሬ እንግዲህ መመለስ ያሰብኳቸው ፖይንቶች እነዚህ ናቸው I don't think የረሳው ነገር የለም so that's it መልካም ጊዜ peace